ሃይ ሰላም እንዴት ናችሁ? ዛሬ ደግሞ የመጀመሪያው ቀን ላይ እንዴት አድርገን ቢዝነስ እንደምንጀምር ሳይድ ሃስላችን እንዴት ፒክ እንደምናደርግ አሳያችኋለሁ። ከነዚህ 15 ቀናት ቪዲዮዎች በኋላ የራሳችሁን ቢዝነስ ሐሳቡን አምጥታችሁ ከስተመር የምታገኙበት ሁኔታ አሳያችኋለሁ። ሀበሻ ሊስትን ስጀምር የተነሳውባቸውና የተከተልኳቸው ሜተዶች ነው ማሳያችሁ። ይሄ የተወሰኑ ትሬኒንጎችንም ወስጄ ነበር ስለ ቢዝነስ እንዴት አድርጌ ስኪሌንና ኤክስፒሪየንስ ኖሌጅን ወደ ቢዝነስ እንደቀየርኩትና ለእናንተም ስኪሎቻችሁንና ኤክስፒሪየንሶቻችሁን እንዴት አድርጋችሁ ወደ ቢዝነስ እንደምትቀይሩ እና እኔ ኪዩሪዮሲቲ እና የነበረኝን ይሄንን ችግር ነው ብዬ ያሰብኩትን ነገር መፍትሄ ሰርችለታለሁ። እናንተም ችግር በአካባቢያችን ከምናያቸው ችግሮችን ምን አይነት ቢዝነስ ፕሮብሌሞችን አይተን እንዴት አይነት መፍትሄ እንደምንሰጥ አስበን ቢዝነሶቻችንን መጀመር እንችላለን ማለት ነው። እና ይሄንን ነገር ስንጀምር መጀመሪያ የምናደርገው መጻፍ ነው። ወረቀትና እስክሪብቶ ይዛችሁና 3 መስራት የምትፈልጉትን ነገር ጻፉ። ምናልባት ኩኪንግ ሊሆን ይችላል፣ ምናልባት ሰዎችን ማስተማር ሊሆን ይችላል፣ ዲዛይኒንግ ሊሆን ይችላል። ምን ፈልገውን ነገር ማወቅ ነው። አሁን ደግሞ የምትጽፉት ምንድነው 3 ነገሮች ሰዎች ወደ እናንተ ጋር የሚመጡበት አድርጉልን ብለው። አሁን ለምሳሌ ሰዎች ስልካቸው ሲበላሽ እናንተ ጋር ስልኬን ስሩልኝ ብለው ሊሆን ይችላል የሚመጡት። ቅድም 3 የጻፍናቸው አለ፣ አሁን ደግሞ 3 የጻፍናቸው አለ። በእነዚህ መካከል ማች የሚያደርግ ይሄ መነሻ ነጥባችሁ ነው። በፍቅር እየሰራችሁት ያላችሁት ነገር ነው። በዚህ ላይ ዴቨሎፕ ብታደርጉት ስኬታማ የመሆን ቻንሳችሁ ትልቅ ነው የሚሆነው ማለት ነው። እና ወደፊት ሰክሰስፉል የመሆን ቻንሱ ትልቅ ነው የሚሆነው ማለት ነው። ስቴፕ 2 ደግሞ እውቀታችንን ችግሮችን ለመፍታት እንጠቀምበት ነው። ሌላ ደግሞ ማወቅ ያለብን ነገር ማንኛውም ቢዝነስ ችግሮችን ይፈታልና እንዴት አድርገን ነው ችግሮችን የምንፈታው የሚለውን ማሰብ አለብን ማለት ነው። አሁን ደግሞ ስቴፕ 3 ያሰብነውን ቢዝነስ ተፈላጊነቱን እናጥና። የሀበሻ ልብስ መግዛት ፈልጌ ነበር፣ የት አካባቢ ላገኛቸው? እንደዛ ከሰማን ያ ማለት ፍላጎት አለ ማለት። አሁን ትንሽ የቻሌንጅ ልስጣችሁና 6 አይዲያዎችን ጻፉ። ከዛ በጣም የወደዳችሁትን አክብቡበትና ከዛ ኮሜንት ላይ ጻፉ። የዛሬን የመጀመሪያው ክፍል በዚህ ላይ ጨርሰናል። ይሄንን ቪዲዮ ለብዙ ሰው እንዲደርስ ሼር አድርጉት፣ ሰብስክራይብ አድርጋችሁ ጠብቁ።